አለቃችሁን ሳትታገሉ በዚህ መንገድ አሸንፉ። ዛሬ በዚህ ቪዲዮ የሥራ አለቃችሁን በብልሃት የምታሸንፉበትን ወይም በቁጥጥራችሁና በእናንተ ፍላጎት ስር የምታደርጉበትን 10 ስልታዊ መንገዶች በጥልቀት እንመረምራለን። በተለይ 5ኛ፣ 7ኛና 10ኛ ላይ የምናያቸው ነጥቦች እጅግ ወሳኝ ናቸው። በመንግስትም ይሁን በግል ድርጅቶች ተቀጥራችሁ የምትሰሩ፣ በሀገር ውስጥም ይሁን ከሀገር ውጪ በተለያዩ የሥራ ዘርፎች ተሰማርታችሁ የምትገኙ ሁሉ ይህ ቪዲዮ ለእናንተ ነው። በሥራ ገበታችሁ ላይ የማይተካ ስብዕና ለመገንባትና የስልጣን ሚዛኑን ወደ እናንተ ለማዞር ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። በሥራው ዓለም ውስጥ ስኬታማ መሆን ማለት ጠንክሮ መስራት ብቻ ሳይሆን የስልጣን ጨዋታውን በጥበብ መጫወት መቻል ነው። ብዙዎቻችን አለቃችንን ማሸነፍ ሲባል በጠብ፣ በክርክር ወይም በልህ የሚገኝ ድል ይመስለናል። ነገር ግን እውነተኛው ድል የሚገኘው አለቃችሁ በፈቃዱ የእናንተን የበላይነት እንዲቀበልና ያለ እናንተ መኖር እንደማይችል እንዲረዳ ስታደርጉት ነው። እናም ይህ ቪዲዮ ስለ አመጽ ሳይሆን ስለ ስልታዊ ብልህነትና ስለ ስነ ልቦና የበላይነት የሚያወራ ጥልቅ ትንታኔ ነው። እንዴት ነው አለቃዬን ሳልጋፈጠው የማሸንፈው? የሱን አመኔታ ሳግኝቼ የራሴን ተጽዕኖ እንዴት መገንባት እችላለሁ? ለሚሉት ጥያቄዎች በታላላቅ ሐሳቦች ማስረጃ የታጀበ ምላሽ ከዚህ ቀጥሎ እናያለን። አሁን በቀጥታ ወደ መጀመሪያው የማሸነፊያ ዘዴ እንለፍ። አንደኛ፣ የማይተካ ሰው ሁኑ። አለቃችሁን የምታሸንፉበት የመጀመሪያውና ዋነኛው መንገድ በሱ ሕይወትና ሥራ ውስጥ የማይተካ ሰው በመሆን ነው። አለቃችሁ የራሱ የሆኑ ስጋቶች፣ ድክመቶችና ሊወጣቸው የማይችላቸው ሸክሞች አሉት። እናንተ የሱን ክፍተት የሚሞላ ልዩ ዕውቀት ወይም ክህሎት ስትይዙ አለቃችሁ በእናንተ ላይ ጥገኛ ወይም ዲፔንደንት መሆን ይጀምራል። አለቃችሁ እናንተን እንዲወዳችሁ ከማድረግ ይልቅ እንዲፈልጋችሁ ስታደርጉ ይበልጥ ተጽዕኖ ፈጣሪ ትሆናላችሁ። ይህ ድል የሚገኘው ታዲያ አለቃችሁ ሊወጣው ያልቻለውን ከባድ ሥራ በብቃት ስትወጡለት ነው። እናንተ በሌላችሁበት ሰዓት ሥራው እንደሚቆም ወይም እንደሚበላሽ ሲረዳ እናንተን የማክበርና ፍላጎታችሁን የመጠበቅ ግዴታ ውስጥ ይገባል። በስነ ልቦናው ዓለም ስትራቴጂክ ዲፔንደንሲ የሚባለው ይህ ዘዴ ስልጣኑን ከአለቃችሁ እጅ ወደ እናንተ እጅ በስውር ያዞረዋል። አለቃችሁ የእናንተን አስፈላጊነት ሲረዳ እናንተን ለመቆጣጠር ከመሞከር ይልቅ እናንተን ላለማጣት መጨነቅ ይጀምራል። እውነተኛው ድል አለቃችሁ እናንተን መፍራት ሳይሆን እናንተ መጥፋታችሁ የሚያመጣውን ኪሳራ እንዲፈራ ማድረግ ነው። ሁለተኛ፣ አለቃችሁን ከፍ ከፍ አድርጉት። ሁለተኛውና እጅግ ረቂቁ የማሸነፊያ ስልት አለቃችሁ በበላይ አካላት ፊት ደማቅና ስኬታማ ሆኖ እንዲታይ በማድረግ የእሱን ልብ ማሸነፍ ነው። ብዙ ጊዜ ሰራተኞች የራሳቸውን ብቃት ለማሳየት ሲሉ አለቃቸውን ያሳንሳሉ ወይም ስህተቱን አደባባይ ያወጣሉ። ይህ ደግሞ ለበቀል የሚያጋልጥ ጥፋት ወይም ስህተት ነው። እንደሚታወቀው የሥራ ኃላፊዎች ከማንኛውም ነገር በላይ ስልጣናቸውና ክብራቸው እንዳይነካ ይፈልጋሉ። እናንተ ግን ስኬታችሁን ለአለቃችሁ እንደተሰጠ ስጦታ አድርጋችሁ ስታቀርቡለት አለቃችሁ በእናንተ ላይ ያለውን ስጋትና ጥርጣሬ ያቆማል። ይህ ማለት እናንተ ደካማ ሆኑ ማለት ሳይሆን የእናንተ ብልህነት የአለቃችሁ ውጤት ተደርጎ እንዲታይ በማድረግ የእሱን የደህንነት ስሜት ወይም ኢንሴኩሪቲ ማርገብ ማለት ነው። አለቃችሁ እናንተን እንደ ተቀናቃኝ ሳይሆን እንደ ታማኝ ደጋፊ ማየት ሲጀምር ሁሉንም የሚስጥር በሮች ይከፍትላችኋል። በስውር ግን አለቃችሁ ያለ እናንተ ድጋፍ ያንን ክብር ማቆየት እንደማይችል በውስጡ ያውቀዋል። በዚህ መንገድ አለቃችሁ በስም የበላይ ሆኖ ሳለ እናንተ ግን በተግባር የእሱን ውሳኔና አቅጣጫ የምትመሩ የእውነተኛው ስልጣን ባለቤት ትሆናላችሁ። ስልታዊ ትህትና እናንተን ወደ ላቀ የስልጣን ጫፍ የሚያወጣችሁ ድንቅ ጥበብ ነው። ሶስተኛ፣ በጸጥታ ታዛቢ ሁኑ። ሶስተኛው አለቃችሁን የምታሸንፉበት መንገድ ስለ እርሱ ማንነት፣ ፍላጎትና ድክመት ጥልቅ ዕውቀት በማከማቸት ነው። ብዙ ሰራተኞች ከአለቃቸው ጋር ብዙ ማውራትና መከራከር ይመርጣሉ። እናንተ ግን ተቃራኒውን አድርጉ። ዝምታችሁን ተጠቅማችሁ አለቃችሁ ምን እንደሚወድ፣ ምን እንደሚያስፈራውና ምን አይነት ሰዎችን እንደሚያምን በጥንቃቄ ተከታተሉ።
አለቃችሁን ማሸነፍ የምትጀምሩት የእሱን የስነ ልቦና ካርታ በደንብ ስታውቁ ነው። በምን ሰዓት እንደሚናደድ፣ በምን አይነት አቀራረብ እንደሚደሰትና የትኞቹ ነጥቦች እንደሚያሳምኑት ስታውቁ የእሱን ውሳኔዎች በስውር የመምራት አቅም ታገኛላችሁ። ታዲያ ይህ ድል የሚገኘው በቃላት ሳይሆን በድርጊት ነው። አለቃችሁ ሳይናገረው የሚፈልገውን ነገር አስቀድማችሁ ስታውቁና ስታሟሉለት ለእናንተ ያለው ክብር በእጅጉ ይጨምራል። ይህ ደግሞ ነገ አለቃችሁን ለማሳመን ወይም ከእናንተ ጋር እንዲስማማ ለማድረግ የምትጠቀሙበት ትልቁ የጥበብ ቁልፋችሁ ነው። አራተኛ፣ የመፍትሄ እንጂ የችግር ሰው አትሁኑ። አራተኛው አለቃችሁን የምታሸንፉበት ስልት በእሱ ዘንድ ያላችሁን ግምት ከፍ በማድረግ ነው። አብዛኛው ሰራተኛ ወደ አለቃው ቢሮ የሚሄደው ችግሮችን፣ ቅሬታዎችንና እንቅፋቶችን ይዞ ነው። እናንተ ግን ከዚህ በተለየ ሁልጊዜም መፍትሄ ይዛችሁ ቅረቡ። አለቃችሁ በስራው ዓለም ውስጥ የሚያጋጥሙትን ውጥረቶች የሚቀንስለት ሰው ይፈልጋል። ታዲያ ይህን ድል የምታገኙት አለቃችሁ በእናንተ ላይ ያለው እምነት ፍጹም ሲሆን ነው። አንድ ችግር ሲፈጠር ምን ላድርግ ብላችሁ ከመጠየቅ ይልቅ ችግሩ ይህ ነው፣ መፍትሄው ደግሞ ይህ ነው በማለት አማራጮችን አቅርቡ። ይህን ስታደርጉ አለቃችሁ በአእምሮ ውስጥ እናንተን ከችግር ጋር ሳይሆን ከስኬትና ከመፍትሄ ጋር ያቆራኛችኋል። አለቃችሁ በእናንተ ላይ ያለው ጥገኝነት እየጨመረ በሄደ ቁጥር የእናንተ የመደራደር አቅም ወይም ባርጌኒንግ ፓወር በእጅጉ ከፍ ይላል። እናም አለቃችሁን የምታሸንፉት በእሱ ላይ ሸክም በመሆን ሳይሆን የእሱን ሸክም በብልሃት በማቅለልና በእሱ ሕይወት ውስጥ ሰላምን በመፍጠር ነው። አምስተኛ፣ ስሜታዊ ብልህነትን እንደ ጋሻ ተጠቀሙ። አምስተኛው አለቃችሁን የምታሸንፉበት ስልት የእሱን ስሜታዊ ሞገድ ወይም ኢሞሽናል ዌቭ መቆጣጠር መቻል ነው። አለቃችሁ ሰው ነው። ይህም ማለት ይናደዳል፣ ይጨነቃል፣ እንዲሁም በራሱ ይተማመናል። ብዙዎች አለቃቸው ሲናደድ አብረው ይናደዳሉ ወይም ይደነግጣሉ። እናንተ ግን እንደ አለት የጸናችሁ ሁኑ። ታላቁ ፈላስፋ ኤፒክቴተስ ሊያስቆጣህ የሚችለው ሰው ያንተ ጌታ ይሆናል ብሎ ተናግሯል። አለቃችሁ እናንተን ስሜታዊ ሊያደርጋችሁ ካልቻለ እናንተ በሱ ላይ የበላይነት አላችሁ ማለት ነው። ይህንን ድል የምታገኙት አለቃችሁ በከባድ ውጥረት ውስጥ ባለበት ወቅት እናንተ ረጋ ብላችሁ ስትገኙ ነው። የእሱን ቁጣ በዝምታና በብስለት ስታልፉት አለቃችሁ በውስጡ እናንተን ማክበርና ይቅርታ መጠየቅ በድርጊትም ቢሆን ይጀምራል። ስሜታችሁን መቆጣጠር ስትችሉ የአለቃችሁን ስሜት የመምራት አቅም ታገኛላችሁ። በስነ ልቦናው ዓለም ኢሞሽናል አንከር በመሆን አለቃችሁ በውጥረት ጊዜ ወደ እናንተ እንዲመለከት ታደርጉታላችሁ። ይህ ደግሞ አለቃችሁ ሳያውቀው የእናንተን ስነ ልቦናዊ መሪነት እንዲቀበል የሚያደርግ ታላቅ ስልት ነው። ስድስተኛ፣ ጊዜያችሁን በጥንቃቄ ተጠቀሙ። ስድስተኛው አለቃችሁን የምታሸንፉበት መንገድ መቼ መናገርና መቼ ዝም ማለት እንዳለባችሁ በማወቅ ነው። ማንኛውም ታላቅ ሐሳብ ወይም ጥያቄ የሚሳካው በትክክለኛው ጊዜ ሲቀርብ ነው። አለቃችሁ በስራ ተወጥሮ ወይም ተቆጥቶ ባለበት ሰዓት የምታቀርቡት ጥያቄ ውድቅ የመሆን ዕድሉ በጣም ሰፊ ነው። እናንተ ግን አለቃችሁ በተዝናናበትና በስኬት ስሜት ውስጥ ባለበት ወቅት ስልታዊ ጥያቄዎችን አቅርቡ። ይህን ድል የምታገኙት አለቃችሁ የእናንተን ሐሳብ ለመስማት ብሎም ለመቀበል ዝግጁ የሆነበትን ወርቃማ ሰዓት አድፍጣችሁ ስትጠብቁ ነው። መቼ መታየት እንዳለባችሁና መቼ መሰወር እንዳለባችሁ ስታውቁ አለቃችሁ የእናንተን መኖር እንደ ናፍቆት፣ የእናንተን ሐሳብ ደግሞ እንደ መፍትሄ ማየት ይጀምራል። ጊዜን በአግባቡ ስትጠቀሙ አለቃችሁ የእናንተን ፍላጎት ለመፈጸም እሺ የሚለው በደስታ ይሆናል። ስልታዊ ትዕግስት እናንተን ከአለቃችሁ አንድ እርምጃ አስቀድሞ የሚያስጉዛችሁ የጥበብ መንገድ ነው። ሰባተኛ፣ ከቃላት ይልቅ በድርጊት አሸንፉ። ሰባተኛው አለቃችሁን የምታሸንፉበት ስልት በማንኛውም አጋጣሚ ከአለቃችሁ ጋር ወደ ክርክር አለመግባት ነው። ከአለቃ ጋር መከራከር እናንተ ትክክል ብትሆኑ እንኳ በአለቃችሁ አእምሮ ውስጥ የቂም በቀል ዘር መዝራት ነው። በክርክር የምታገኙት ድል አጭርና ዋጋ ቢስ ነው። ምክንያቱም በአለቃችሁ ላይ የምታሳድሩት ቅሬታ ማሸነፋችሁ ከሚሰጣችሁ እርካታ ይልቅ የከፋ ቂምን ይወልዳል። ስለዚህ አለቃችሁ ስህተት ሲሰራ በንግግር ከመቃወም ይልቅ በተግባር ትክክለኛውን ውጤት አምጥታችሁ በማሳየት በዝምታ አሸንፉ። ይህ ድል የሚገኘው የእናንተ ውጤት ራሱ መልስ ሆኖ ሲገኝ ነው።
አለቃችሁ እናንተን ለማሳመን በሚጥርበት ወቅት እሺ ብላችሁ ተቀብላችሁ፣ ነገር ግን በተግባር የእናንተን ዕውቀት የሚያረጋግጥ የተሻለ ውጤት ስታመጡ አለቃችሁ የራሱን ስህተት በራሱ እንዲረዳ ታድርጉታላችሁ። እናንተን መከራከር እንደማይችልና የእናንተ መንገድ ሁልጊዜም ውጤታማ እንደሆነ ሲረዳ ለወደፊቱ የእናንተን ሐሳብ ያለ ጥርጣሬ መቀበል ይጀምራል። በድርጊት የምታገኙት ድል የአለቃችሁን ኩራት ሳይነካ የእናንተን የበላይነት የሚያረጋግጥላችሁ ስልታዊ ጥበብ ነው። 8ኛ ሚስጥር ጠባቂና ታማኝ ሁኑ። 8ኛው አለቃችሁን የምታሸንፉበት መንገድ በእሱ ዘንድ ፍጹም ታማኝ ሆናችሁ መገኘት ነው። አለቆች ሁልጊዜም በዙሪያቸው ያሉ ሰዎችን ይጠራጠራሉ። ስልጣናቸውን የሚቀሙ ወይም ሚስጥራቸውን የሚያወጡባቸው ይመስላቸዋል። እናንተ ግን የአለቃችሁ የታመነ ምሽግ ስትሆኑ እሱ ሳያውቀው በእናንተ ቁጥጥር ውስጥ ይውላል። ይህ ድል የሚገኘው አለቃችሁ የልቡን ሚስጥርና ስጋቱን የሚያካፍላችሁ ብቸኛ ሰው ስትሆኑ ነው። የአለቃችሁን ድክመትና ሚስጥር ማወቅ ማለት በእሱ ላይ ትልቅ ስልጣን መያዝ ማለት ነው። ነገር ግን ይህንን ሚስጥር ወይም መረጃ በጭራሽ ለዛቻ ወይም ለጥቃት አትጠቀሙበት። አለቃችሁ እናንተ በሌላችሁበት ስፍራ ክብሩ አደጋ ላይ እንደሚወድቅ ሲረዳ እናንተን ከማንም በላይ ከፍ አድርጎ ይዛችኋል። እውነተኛውን አሸናፊነት የምታገኙት ከአለቃችሁ በላይ ሆናችሁ በመታየት ሳይሆን የአለቃችሁን የደህንነት ቁልፍ በእጃችሁ በመያዝ ነው። 9ኛ ስልታዊ ግልጽነትና ትህትና ይኑራችሁ። 9ኛው አለቃችሁን የምታሸንፉበት መንገድ ሌሎች ሰዎች ሊነግሩት የሚፈሩትን እውነት በብልሃትና በትህትና በመንገር ነው። ብዙ አለቆች በአሽቃባጭ ሰዎች የተከበቡ ስለሆኑ እውነተኛ መረጃ ለማግኘት ይቸገራሉ። እናንተ ግን አለቃችሁ ስህተት ሊሰራ ሲል በግልጽ ነገር ግን ክብሩን ባልነካ መልኩ ስታስጠነቅቁት እናንተን እንደ ብቸኛ ታማኝ አማካሪ ማየት ይጀምራል። ይህን ድል የምታገኙት አለቃችሁ የእናንተን ምክር እንደ መመሪያ መቀበል ሲጀምር ነው። እናንተ የምትሰጡት አስተያየት ሁልጊዜም ለድርጅቱና ለእርሱ ስኬት መሆኑን ሲረዳ በውሳኔዎች ውስጥ የእናንተን ተሳትፎ በእጅጉ ይፈልጋል። ይህ ሁኔታ እናንተን ከአንድ ሰራተኛነት ወደ ስልታዊ አጋርነት ያሸጋግራችኋል። አለቃችሁ በእናንተ አእምሮ ላይ እምነት ሲጥል እናንተ ሳታውቁት የእሱ አእምሮ ትሆናላችሁ። ስልጣኑ በእሱ እጅ ቢሆንም ውሳኔው ግን በእናንተ እጅ ይሆናል። ይህ ደግሞ በስልጣን ጨዋታ ውስጥ ትልቁ ድል ነው። 10ኛ በቀላሉ የምትገኙ አትሆኑ። 10ኛውና የመጨረሻው አለቃችሁን የምታሸንፉበት ስልት እናንተ ከሌላችሁ ስራው ብሎም ራሱ አለቃችሁ አደጋ ላይ እንደሚወድቁ በድርጊታችሁ ማሳየት ነው። ይህ ማለት አለቃችሁን ማስፈራራት ሳይሆን የእናንተን ዋጋ በዝምታ እንዲረዳ ማድረግ ነው። ሁሌም አለቃችሁ እንደፈለገ የሚያደርጋችሁ በፈለገው ሰዓትና ቦታ ያለምንም ከልካይና ቅድመ ሁኔታ የሚያገኛችሁ አይነት ሰዎች አትሁኑ። ይህ በእጅጉ ያስነካችኋል፣ ዋጋችሁንም ዝቅ ያደርጋል። ምክንያቱም በየቦታው ያለ ከልካይ በነፃ የሚገኝ ነገር ሁሉ ዋጋው ርካሽ ነው። ይህ ድል የሚገኘው እናንተ ለጥቂት ቀናት በሌላችሁበት ወቅት አለቃችሁ ስራዎችን መከወን ሲያቅተውና የእናንተን ዋጋ ሲረዳ ነው። እናንተን ማጣት ለእርሱ ትልቅ ውድቀት መሆኑን ሲገነዘብ የእናንተን ፍላጎት ለማርካትና ክብራችሁን ለመጠበቅ በእጅጉ ይገደዳል። በዚህ ደረጃ ላይ ስትደርሱ አለቃችሁ የእናንተን የበላይነት በዝምታ ተቀብሏል ማለት ነው። እውነተኛው አሸናፊ አለቃው እንዲፈራው የሚያደርግ ሳይሆን አለቃው እርሱን እንዳያጣው እንዲጨነቅ የሚያደርግ ብልህ ሰራተኛ ነው። እናም ወዳጆቼ አለቃችሁን ማሸነፍ ማለት እሱን ማዋረድ ወይም ስልጣኑን መቀማት ሳይሆን በሱ ሕይወት ውስጥ የማይተካ የጥበብ ምንጭ መሆን ነው። እስካሁን ያየናቸው 10 ስልታዊ መንገዶች በሥራ ገበታችሁ ላይ ተጽዕኖ ፈጣሪና ክቡር ግለሰብ እንድትሆኑ የሚያስችሏችሁ የታላላቅ ጠቢባን መመሪያዎች ናቸው። በሥራ ገበታችሁ ላይ ጠንክራችሁ ብቻ ሳይሆን ብልህ ሆናችሁ በመስራት የራሳችሁን መንግሥት መገንባት ጀምሩ። እናንተስ ከዚህ በፊት በአለቃችሁ ላይ ተጽዕኖ ለመፍጠር የተጠቀማችሁበት የተለየ ዘዴ አለ? እስኪ በኮመንት አጋሩን፣ እንማማርበታለን። ለዛሬ እዚህ ጋር ላብቃ። በሌላ ጊዜ በሌላ ጥሩ ይዘት እስካገኛችሁ ሰላም፣ ፍቅርና ጤና ከእናንተ ጋር ይሁን።